ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱም እያስተማርን እንገኛለን። እንዲሁም ፊደላትን ወይም ሆሄዎችን ለይታችሁ አገጣጥማችሁ ለማንበብ ለመጻፍ ለተቸገራችሁም እያስተማርን እንገኛለን። በቀላሉ መንገድ የምትጽፉበትን የምታነቡበትን መንገድ እያመቻቸን እያስተማርን እንገኛለን ማለት ነው። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት ዘወትር የምንጠቀማቸው ቃላቶች ወይም ንግግሮች ናቸው። ነገር ግን እንጠቀማቸዋለን በቀላሉ መንገድ ሀሳባችንን በጽሁፍ መንገድ ለመግለጽ ለመጻፍ ለማንበብ እንቸገራለን። በቀላሉ መንገድ ዛሬ በዚህ ቪዲዮ እናያለን ማለት ነው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ዘወትር የምንጠቀምባቸው ቃላቶች ወይም ንግግሮች ናቸው። ነገር ግን ሀሳባችንን በጽሁፍ መንገድ ለመግለጽ የተጻፉልንን ሀሳቦችን እንዴት አድርገን ነው በቀላሉ መንገድ ምላሽ መስጠት የምንችለውስ ማንበብ መጻፍ የምንችለው የሚለውን ትምህርት ዛሬ እናያለን ማለት ነው። አጫጭር አረፍተ ነገሮችን፣ አጫጭር ምንባቦችን፣ አጫጭር ቃላቶችን በቀላሉ መንገድ የምታነቡበትን የምጽፉበትን እናያለን ማለት ነው። ዛሬ እንግዲህ ብዙን ጊዜ ምንድን ነው ፊደላትን ወይም ሆሄያትን መለየት ነው በመጀመሪያ ደረጃ የሚጠበቅብን ማለት ነው። ፊደሎችን ወይም ሆሄዎችን ከየትኛው ቤተሰብ እንደመጣ ከለየነ በቀላሉ መንገድ ለማንበብም ሆነ ለመጻፍ የምንቸገርበት መንገድ አይኖርም ማለት ነው። እንግዲህ ከዚህ ጋር እንደምታያቸው የተለያዩ ፊደላቶች ነው በማጋጠም በማጣመር ቃላቶችንና አጫጭር አረፍተ ነገሮችን መስርተን የምናነበው ማለት ነው። እንግዲህ ከዚህ ጋር የመጀመሪያው ኑሮ እንዴት ይዞሻል? ጠቅለል ስናደርገው ኑሮ 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 እንዴት ይዞሻል ይዞሻል ይላል። በአንድ ላይ እንግዲህ አገጣጥመን ጠቅለል አድርገን ስናነበው ኑሮ እንዴት ይዞሻል ብለን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቴክስት ለማድረግ ብንፈልግ ኑሮ እንዴት ይዞሻል ወይም ኑሮ እንዴት ይዞሃል ብለን በቀላሉ በዚህ መልኩ መጻፍ ማንበብ መለማመድ እንችላለን ማለት ነው። እንደዚህ ኑሮ እንዴት ይዞሻል ብለን አገጣጥመን እናነባለን። ቀጣይ ደግሞ ስልክሽ አይሰራም። በአንድ ላይ ስልክሽ አይሰራም ይላል። በአንድ ላይ ስልክሽ አይሰራም ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቴክስት ለማድረግ ብንፈልግም ስልክሽ አይሰራም ብለን በዚህ መልኩ መጻፍ እንችላለን ማለት ነው። ወይም ስልክህ ሽን ህ በማድረግ ስልክህ አይሰራም ብለን ቴክስት ልናደርግላት እንችላለን በቀላሉ መንገድ በዚህ መልኩ እናነባለን። ቀጣይ ደግሞ በጣም ቆንጆ ሆነሻል። በአንድ ላይ በጣም ቆንጆ ሆነሻል ይላል። እንግዲህ አገጣጥመን ስናነብ በጣም ቆንጆ ሆነሻል ብለን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። በጣም ቆንጆ ሆነሃል ማለት እንችላለን። ሻን ሆነ ሀ በማድረግ ሻን ሀ በማድረግ ለወንድ ልጅ ለሴት ልጅ መጠቀም እንችላለን። በጣም ቆንጆ ሆነሻል ብለን በዚህ መልኩ ማንበብ መጻፍ እንችላለን። ቀጣይ ደግሞ በኋላ እደውላለሁ። ጠቅለል ስናደርገው በኋላ እደውላለሁ። ጠቅለል ስናደርገው በኋላ እደውላለሁ ብለን በቀላሉ በዚህ መልኩ ማንበብ መጻፍ እንችላለን። በኋላ እደውላለሁ። ቴክስት ማድረግ ስንፈልግም በኋላ እደውላለሁ ለማለት በዚህ መልኩ
ቴክስት ማድረግ መጻፍ በቀላል መንገድ እንችላለን ማለት ነው። ቀጣይ ደግሞ በጣም ደክሞኛል። ጠቅለል ስናደርገው በጣም ደክሞኛል። በአንድ ላይ በጣም ደክሞኛል ብለን በዚህ መልኩ በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እረፍት ያስፈልገኛል። በአንድ ላይ እረፍት ያስፈልገኛል። በአንድ ላይ እረፍት ያስፈልገኛል ብለን በዚህ መልኩ ቀለል ባለ መንገድ ማንበብ መጻፍ እንችላለን። ቀጣይ ደግሞ ከተመቸኝ እመጣለሁ። በአንድ ላይ ከተመቸኝ እመጣለሁ ይላል። በአንድ ላይ ከተመቸኝ እመጣለሁ ብለን በዚህ መልኩ ቀለል ባለ መንገድ መጻፍ ማንበብ ቴክስት ማድረግም እንችላለን። ከተመቸኝ እመጣለሁ ብለን በቀላሉ ቴክስት ማድረግ ስንፈልግ በዚህ መንገድ ቴክስት ማድረግ እንችላለን ማለት ነው። እንግዲህ እንደምታያቸው ዘወትር የምንጠቀማቸው ቃላቶች ወይም እንዲሁም የምናወራቸው ንግግሮች ናቸው ማለት ነው። ግን በቀላሉ መንገድ በጽሁፍ መንገድ ሀሳባችን አገጣጥመን ለመጻፍ ለማንበብ ቀለል ባለ ሁኔታ በዚህ መልኩ መጻፍ ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር ስራ ስጨርስ እደውላለሁ። በአንድ ላይ ስራ ስጨርስ እደውላለሁ። በአንድ ላይ ስራ ስጨርስ እደውላለሁ ብለን በዚህ መልኩ ማንበብ መጻፍ እንችላለን። አሁን ብዙውን ጊዜ ስራ ስጨርስ እደውላለሁ እንላለን እናወራለን ወይም እንጠቀመዋለን። ግን ቴክስት ለማድረግ ብንፈልግ በዚህ መልኩ ቀለል ባለ መንገድ ቴክስት ማድረግም መጻፍም እንችላለን ማንበብም እንችላለን። ስራ ስጨርስ እደውላለሁ ብለን እናነባለን በቀላሉ መንገድ። ቀጣይ ደግሞ ስራ በዝቶብኛል አልችልም። ስራ በዝቶብኛል አልችልም ይላል። በአንድ ላይን እንግዲህ አገጣጥመን ስናነብ ስራ በዝቶብኛል አልችልም ብለን በቀላሉ እናነባለን። ቴክስት ለማድረግ ብንፈልግም ስራ በዝቶብኛል አልችልም ብለን በቀላሉ ቴክስት ማድረግ ምላሽ መስጠት እንችላለን ማለት ነው። ቀጣይ ደግሞ ትንሽ ጠብቀኝ እመጣለሁ። በአንድ ላይ ትንሽ ጠብቀኝ እመጣለሁ ይላል። እንግዲህ ጠቅለል ስናደርገው ትንሽ ጠብቀኝ እመጣለሁ ብለን በዚህ መልኩ በቀላሉ መንገድ ቀለል ባለ ሁኔታ ማንበብ መጻፍ እንችላለን ማለት ነው። ቴክስት ለማድረግ ስንፈልግም እንደዚህ እየተጠቀምነ ማንበብ መጻፍ እንችላለን። ቀጣይ ስራ መስራት ያስከብራል። በአንድ ላይ ስራ መስራት ያስከብራል። በአንድ ላይ ስራ መስራት ያስከብራል ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ስራ መስራት ያስከብራል። ቀጣይ ደግሞ መልካም ስራ ለራስ ነው። ጠቅለል ስናደርገው መልካም ስራ ለራስ ነው ይላል። በአንድ ላይ መልካም ስራ ለራስ ነው ብለን በዚህ መልኩ ቀለል ባለ መንገድ ማንበብ መጻፍ እንችላለን። ስራ መስራት ያስከብራል። መልካም ስራ ለራስ ነው። በቀላል ሁኔታ በዚህ መልኩ መጻፍ ማንበብ መለማመድ። ቀጣይ ደግሞ በሰላም መኖር
እረፍት ነው። በአንድ ላይ በሰላም በሰላም መኖር እረፍት ነው ይላል። እንግዲህ በአንድ ላይ ጠቅለል ስናደርገው በሰላም መኖር እረፍት ነው ይላል። በሰላም መኖር እረፍት ነው ብለን በቀላሉ ማንበብ መጻፍ እንችላለን። ቀጣይ ደግሞ ዛሬ በጣም ደስ ብሎኛል። ጠቅለል ስናደርገው ዛሬ በጣም ደስ ብሎኛል። በአንድ ላይ ዛሬ በጣም ደስ ብሎኛል ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ ቴክስት ማድረግ እንችላለን። ዛሬ በጣም ደስ ብሎኛል ብለን አገጣጥመን በዚህ መንገድ ማንበብ መጻፍ እንችላለን ማለት ነው። መልኩ መለማመድ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ